ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ኢትዮጵያ ከአራት ሀገራት ጋር ያደረገቻቸው የአየር አገልግሎት ስምምነቶች የሕዝብ ተወካዮች ምክር ቤት አጸደቀ። ምክር ቤቱ ኢትዮጵያ ከሩሲያ ፌዴሬሽን ጋር የባዮሎጂካል ምርምር ማዕከል ለመመስረት ያደረገችውን ስምምነትም በሙሉ ድምፅ አጽድቋል። ተጨማሪውን አብረን እንከታተል። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት 23ኛ መደበኛ ጉባኤው የተለያዩ ጉዳዮች ላይ መክሯል። ከነዚህ አጀንዳዎች መካከል አራቱ በኢፌዴሪ መንግስትና በስዋቲኒ፣ በሴራሊዮን፣ በባንግላዴሽ፣ በአንጎላ ሀገራት መካከል የተደረጉ የአየር አገልግሎት ስምምነቶች ናቸው። አራቱም የስምምነት አዋጆች በሙሉ ድምፅ ምክር ቤቱ አጽድቋቸዋል። ይህም የሀገራቱን የሁለትዮሽና ኢኮኖሚያዊ ግንኙነት ያጠናክራል ብለዋል የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ። አየር መንገዳችን በዓለም አቀፍ ደረጃ ያለውን የገበያ ድርሻ ከፍ የሚያደርግ የንግድ የኢንቨስትመንትና የቱሪዝም ሴክተሮችን ከመደገፍ አኳያ ከፍተኛ አስተዋጽኦ ያለው ለሀገራችን የውጭ ምንዛሬ የሚያስገኝና የስራ ዕድልን የሚፈጥር ነው። በመሆኑም የአየር አገልግሎት ስምምነቱ በሀገራዊ የ10 ዓመት የልማት እቅድ መሰረት ዓለም አቀፍ የበረራ መዳረሻዎችን ቁጥር በመጨመር የሀገራችንን የአየር ትራንስፖርት ተደራሽነት የሚያሰፋ፣ ስምምነቱ በአየር ትራንስፖርት አገልግሎት ዘርፍ እያደገ የመጣውን የአየር ትራፊክ ፍሰትና በዘርፉ ያሉ አዳዲስ አሰራሮችን ለማካተት የሚያስችል መብትን የሚሰጥ በመሆኑ ስምምነቱ የሁለትዮሽ ትብብርና የዲፕሎማሲ ግንኙነትን መስመርን ለማጠናከር የሚያስችል የሕግ ማዕቀፍ የሚፈጥር በመሆኑ የሚሉት ዋና ዋና ነጥቦች በጭብጥነት ተለይተዋል። ምክር ቤቱ በተጨማሪም በኢፌዴሪ መንግስትና በቪየትናም ሶሻሊስት ሪፐብሊክ መንግስት መካከል የተፈረመው የዲፕሎማቲክ አገልግሎት ቪዛ የማስቀረት ስምምነት ላይ መክሯል። ለከፍተኛ የመንግስት ባለስልጣናትና ዲፕሎማቶች እንዲሁም ዜጎች በየጊዜው የሚያደርጉትን ጉዞ ለማቀላጠፍና ጊዜ ለመቆጠብ ያገለግላል በሚል ምክር ቤቱ አጽድቆታል። በኢፌዴሪ መንግስትና በቪየትናም ሶሻሊስት ሪፐብሊክ መንግስታት መካከል የዲፕሎማቲክ ወይም ኦፊሻል የአገልግሎት ፓስፖርት ለያዙ ሰዎች ቪዛን ለማስቀረት የተፈረመው ስምምነት ረቂቅ አዋጅ አስመልክቶ የቀረበው ረቂቅ አዋጅ አዋጅ ቁጥር 1422/2018 ሆኖ በሙሉ ድምፅ ጸድቋል። የሕዝብ ተወካዮች ምክር ቤት በ23ኛ መደበኛ ጉባኤው በሩሲያ ፌዴሬሽንና በፌዴራል መንግስት መካከል የተደረገ የባዮሎጂካል ምርምር ማዕከል ማቋቋሚያ አዋጅ ቁጥር 1421/2018 አድርጎ አጽድቋል። አዋጁ በተለይም ኢትዮጵያ በአሳና በእንስሳት ያላትን አቅም ወደ ሀብትነት ለመቀየርና የምርምር አቅምን ለማሳደግ ጠቃሚ ነው ይላሉ ዶክተር ፈቲ ማህዲ። ኢትዮጵያና ሩሲያ የረጅም ዓመታት የዲፕሎማሲና የወዳጅነት ታሪክ ያላቸው በመሆኑ ሀገራችን በሳይንሳዊ ጥናትና በባዮሎጂካል ምርምር ዘርፍ የምታደርገውን እንቅስቃሴ የሚደግፍ፣ በዘርፉም ለሰው ኃይል ስልጠና እድልን የሚከፍት፣ ከግብርናውና የጤናው ዘርፍ የሚደግፍ፣ የተለያዩ የትምህርት ተቋማትን በጥናትና ምርምር የሚያግዝ፣ የግል ባለሀብቶችን ወደ ምርምር ኢንቨስትመንት ለማስገባት፣ በዘርፉ የውጭ ኢንቨስትመንት ለመሳብ እንዲሁም የስራ እድልና ሀብት ለመፍጠር የሚያግዝ ሲሆን አገራችን ለነደፈችው አገር በቀል የኢኮኖሚ እድገት እቅድ ስኬት ከፍተኛ ጠቀሜታ ይኖረዋል። በተመሳሳይም የሕዝብ ተወካዮች ምክር ቤት የተለያዩ የብድር ስምምነቶችን ጨምሮ በፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅና በሌሎች ረቂቆች ላይ ውይይት አካሂዷል። ደነሳ መንግስት ያቀርበዋል። ስድስተኛው የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 23ኛ መደበኛ ስብሰባውን ያከናወነ ሲሆን በ14 አጀንዳዎች ላይ መክሯል። ከእነዚህ መካከል ኢትዮጵያ ከአፍሪካ ልማት ባንክ የአርብቶ አደር የምግብና የኑሮ ዘይቤን ለማሻሻል ያገኘችው የ72 ሚሊዮን ዶላር ብድርና ድጋፍ ስምምነት ሲሆን የተገኘው ገንዘብ የአርብቶ አደሩን የአደጋ ተጋላጭነት የሚቀንስ የታዳሽ ኃይልን ለመገንባት ለአየር ትንበያ ጣቢያ ማስፋፊያ ይጠቅማል ተብሏል። ሌላው የዓለም የልማት ማህበር የ6ኛው ምዕራፍ የኢትዮጵያ የሴፍትኔት ፕሮግራምን ለመደገፍ የ200 ሚሊዮን ዶላር ብድር ያጸደቀ ሲሆን ምክር ቤቱ ኢትዮጵያ የካርቦን ሀብቷን ልትጠቀም የምትችልበት ሁኔታን ለማመቻቸት በሚያስችለው የካርቦን ግብይት ሽያጭ ረቂቅ ላይ መክሮ ለተጨማሪ እይታ መርቷል። በሌላ በኩል የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅ ላይ የተወያየ ሲሆን ለተጨማሪ እይታ ለበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቶታል። ረቂቅ የማሻሻያ አዋጁ በዋናነት የታክስ አለመግባባቶችን በፍጥነት በውጭ ቆጣቢነትና በሰላማዊ መንገድ ለመፍታት በዓለም አቀፍ ደረጃ ተቀባይነት ያለውን የመስማማት ስርዓት በሕግ ማዕቀፍ ውስጥ ያካተተ ሲሆን ታክስ ከፋዮች ያለአግባብ በሚደርስባቸው እንግልት መፍትሄ ይሰጣል። አባላቱ በመንግስት ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ በኩል በቀረበው ማሻሻያ ላይ ሀሳብ ሰጥተዋል። ለታክስ ኦቶሪቲ አስማሚ የሚመድቡት
እነሱ ናቸው። ገለልተኛ አስማሚ ፕሮፌሽናሊ ኮምፒተንት መሆን አለበት። ናሽናሊ ሮስተርም መኖር አለበት ብዬ አስባለሁ እና ዝርዝር ስራ የሚፈልግ ነገር አለ። የህግ ፕሮሰሶች ሁሉ ይሄ አድቫንቴጅ ነው። አድቫንቴጁ በአንድ ሳይድ ብቻ ስላልሆነ ወጪው የመጋራትም አግባብ አብሮ ማየት የሚቻልበት አግባብ ቢኖር የሌሎች ሀገራት ተሞክሮ በተለይ ዲጂታላይዝ ከማድረግ አንጻር ሰዎች ያለምንም ጭቅጭቅ ሰብጀክቲቭ ባልሆነ ሁኔታ የሚከፍሉበትን ሁኔታ በትክክል ከማጥናት አንጻርም ቢያ የተሻለ ነው። ምናልባት አንድ የጋራ የታክስ ቦርድ ከነጋዴው ማህበረሰብ፣ ከምሁራን፣ ከመንግስት፣ ከተለያዩ አካላት የተወጣጣ ቢኖር የትምህርት ቤት ምገባን ሀገራዊ ተግባር አድርገው ለመስራትና የሰቆጣ ስምምነትን ለማጠናከር የምግብ ስርዓት ረቂቅ አዋጅን የመረመረው ምክር ቤቱ ረቂቅ አዋጅ 21/2018 አድርጎ ለጤናና ማህበራዊ ጉዳዮች ቋሚ ኮሚቴ መርቷል። የግብርና ቢዝነስ ኩባንያ ረቂቅ አዋጅ ላይም ምክር ቤቱ ተወያይቷል። የረቂቅ አዋጅ አነስተኛ አምራቾችን በክላስተር በማደራጀት የምርት ጥራትና ብዛትን ለማሳደግ የገበያ ተወዳዳሪነትን ለማረጋገጥ እና ለኢንዱስትሪ ግብዓት የሚሆን ምርቶችን በማቅረብ ግብርናውን ወደ ንግድ ተኮር ስርዓት ለማሸጋገር ያለመ ነው። ሁሉም የፖለቲካ ፓርቲዎች የምርጫውን ውጤት አክብረው መቀበል ይገባቸዋል ሲሉ የፖለቲካ ሳይንስ ተመራማሪው ሽመልስ ኃይሉ ገለጹ። የሚመረጠው መንግስት ደግሞ የህዝብን አደራ ለመወጣት መዘጋጀት ይገባዋል ነው ያሉት። አየለ መስፍን ተጨማሪ አለው። ለሀገር ህልውና መቀጠልና በሀገራዊ ጉዳዮች ላይ ለመስራት የጋራ መግባባት ተገቢ ነው። በምርጫ ሂደት ውስጥ የፖለቲካ ፓርቲዎች ልዩነታቸው ፖሊሲ ላይ ነው የሚሉት የፖለቲካ ሳይንስ ተመራማሪው አቶ ሽመልስ ኃይሉ የሰላም ጉዳይ ስልጣን የሚይዘው አካል ብቻ ሳይሆን የሁሉም የፖለቲካ ፓርቲዎች ጭምር መሆኑን ያስረዳሉ። ሁሉም ፖለቲካል ፓርቲዎች እነሱን ያዳመጠው ሰላም እንዲመጣ ስለሚፈልግ ሁሉም ሰላም ላይ መስራት ላይ ግድ ይላቸዋል ማለት ነው። ልማት መስራት ተመሳሳይ ነው። ፖሊሲው የሆነ ፓርቲ ቢሆንም ግን አገሪቱ እንድትለማ ደግሞ ፖለቲካል ፓርቲዎች ህዝብን ሞቢላይዝ በማድረግ ልማትን በመደገፍ አላስፈላጊ የሆኑ ነገሮችን እየተቹ መሄድ፣ ዲሞክራሲ እንዲስፋፋ የዲሞክራሲ ተቋማት እንዲገነቡ የመስራት እኔ ነው ለኢትዮጵያ በተሻለ ፍጥነት ኢትዮጵያ እንድታድግ የማደርገው ኢትዮጵያ የተሻለ ሰላም የማመጣው ብሎ ነው እንጂ ሀገርን ለመጉዳት ስላልሆነ የሀገር ጉዳይ ላይ ሰላም ጉዳይ ላይ ለዛ አይነት ማድረግ ነው። ስልጣን ህዝብን ማገልገያ መሳሪያ መሆኑን ገልጸው ህዝብ ይበጀኛል ብሎ የመረጠውን አካል መቀበልና ማክበር ይገባል ብለዋል። ምርጫ ቦርድ ግልጽ እስከሚያደርግ ድረስ ኢትዮጵያ ውስጥ ሁሉም ፖለቲካል ፓርቲ እኩል ናቸው፣ ስልጣን ላይ ያለውን ጨምሮ። ስለዚህ ምርጫ ቦርድ ዳኛችን ነው ብሎ በዛ ተመዝግቦ በዛ እየተደረደሩ ነው። ስለዚህ ምርጫ ቦርዱ የሚያወጣውን ውጤት ተቀብሎ ያሸነፈው አካል አምን ብሎ የተሸነፈው አካል ደግሞ ያንን ውጤቱን ተቀብሎ ግን የት ላይ ነው ተሳሳትኩ፣ ምን ላይ ነው ለህዝብ ያቀረብኳቸው ኢኮኖሚ፣ የውጭ ግንኙነት፣ የፖለቲካ፣ የማህበራዊ፣ የከተማ ሌሎች የትምህርት ፖሊሲዎች ውስጥ የትኞቹን ነው ያልተቀበሉልኝ፣ የት ላይ ነው የኢትዮጵያ ህዝብ ጋር መሄድ ያልቻልኩት ብሎ አስቦበት ደግሞ ለ5 ዓመት ተዘጋጅቶ ተመልሶ መምጣት ነው። የፖለቲካ ሳይንስ ተመራማሪው አቶ ሽመልስ ኃይሉ ሀገር የሚመራው በአሸናፊው ፖለቲካ ፓርቲ መሆኑንና ተቀናቃኝ የፖለቲካ ፓርቲዎች ደግሞ ሀገራዊ ጉዳዮችን በትብብር ለመምራት ራሳቸውን ማዘጋጀትና ማብቃት ተገቢ መሆኑን አስገንዝበዋል። ይሄ ማለት ባይዜ ፖለቲካል ፓርቲ አላሸነፈም ማለት ስራ የለውም ማለት አይደለም። አሁንም ስራቸው ይቀጥላሉ። መንግስትን ፑሽ በማድረግ አሰራሮችን በመዘርጋት ዜጎችን በማስተማር ዜጎች መንግስትን በሰላማዊ መንገድ ፍላጎታቸውን የራሳቸው ጉዳይ እንዲከበርላቸው የሚያደርጉበት ስራ ይቀጥላል ማለት ነው። እነሱም ይመራሉ። ኃላፊነታችን አውቀን ምርጫ ቦርድ የሚያወጣውን ውጤት በዘቃ መቀበል የህዝብን የመረጠን ህዝብ ሲደግፍን የነበረውን ህዝብ ድምፅና የሀገር ባለቤትነታቸውን ማክበር ነው። ምክንያቱ የዲሞክራሲ ስርዓት ውስጥ የሀገር ባለቤት የሉዓላዊነት ባለቤት ህዝብ ስለሆነ ህዝቡ በምርጫ የቀጣው አካል ህዝቡ ለምንድን ነው የቀጣ ብሎ ራሱን እያስተካከለ ማምጣት ህዝቡ አደራ የሰጠው ደግሞ አደራውን በስርዓት ለማወጣት ራሳቸውን ማዘጋጀት መቻል አለባቸው ብዬ አስባለሁ። 7ኛው የኢትዮጵያ ጠቅላላ ምርጫ ግንቦት 24 ተካሂዷል።
በሰሜን ሸዋ ዞን 27 አይነት ማዕድናትን መኖራቸው በጥናት ተረጋግጦ ጥቅም ላይ እየዋሉ ይገኛሉ። ከዚህም ውስጥ 1.8 ሚሊዮን ዶላር የውጭ ምንዛሬ ማዳን እንዳስቻለ የዞኑ ማዕድን መምሪያ አስታውቋል። ለዓለም ላይ ኩን ተጨማሪ ዘገባ አለው። የማዕድን ሀብት በኢትዮጵያ ኢኮኖሚ የውጭ ምንዛሬን በማምጣት የፋብሪካዎችን ጥሬ ዕቃ ፍላጎት በማሟላትና የስራ ዕድል በመፍጠር ረገድ ከፍተኛ ሚናን እየተወጣ የሚገኝ የኢኮኖሚ አማራጭ ነው። በዚህም መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራበት የሚገኝ የኢኮኖሚ አማራጭ ሆኗል። በአማራ ክልል ሰሜን ሸዋ ዞን እስካሁን በተደረገ 14 በመቶ ብቻ ጥናት 27 ማዕድናት እንደሚገኙ የዞኑ ማዕድን መምሪያ መረጃ ያሳያል። የመምሪያው ኃላፊ አቶ ታደሰ በቀለ በዚህ ሀብት ብቻ 1.8 ሚሊዮን ዶላር የውጭ ምንዛሬ ማዳን እንደተቻለ ነው የሚገልጹት። ወደ 8.8 ሚሊዮን አካባቢ ገቢ ማስገባት ችለናል። የሀገሪቱ ገቢ ብቻ የውጭ ምንዛሬን ሳይጨምር ይሄ ወደ ውጭ ምንዛሬ ስንሄድ እስከዛሬ ከውጭ የምናስገባቸው ማዕድናቶች በጣም በርካታ ነበሩ ወደ ሀገር ውስጥ። ነገር ግን ከውጭ የሚገቡ የማዕድናቶችን በሀገር ውስጥ ምርት በማተካከት እስካሁን ድረስ ወደ 1.8 ሚሊዮን ዶላር ማዳን የቻልንበት ሁኔታ አለ። በዞኑ ያለው የማዕድን ሀብት ለበርካታ ግዙፍ ኢንዱስትሪዎች መምጣት ምክንያት ሆኗልም ይላሉ አቶ ታደሰ። ከዚህ ባለፈ በማዕድን ልማት ዘርፍ ለተሰማሩ 128 አልሚዎች በባህላዊና በአነስተኛ ፈቃድ የተሰጠ ሲሆን ለ2390 ወጣቶችም የስራ ዕድል መፍጠር ተችሏል ብለዋል። ናሽናል ሲሚንቶ ወደ አካባቢያችን ሲመጣ ጸጋውን ምክንያት መሰረት አድርጎ ነው። በእርግጠኝነት 99% የሚያገኘው ናሽናል ሲሚንት ከዛው ከጀማ ተፋሰስ ላይ ነው። ፓጃ ሴራሚክ ፋብሪካ ምንጀር ላይ ያለ ፊልድስፓርን ምክንያት አድርጎ ቁጥር 1 የሴራሚክ ፋብሪካ ቡልጋ ላይ እየተሰራ ያለበት ሁኔታ አለ። እዚህ ደብረ ብርሃን ላይ ዴዴ ቦትል ጀማ ተፋሰስን ወንጭትን መሰረት አድርጎ ሲልካስ አንዱ ምክንያት አድርጎ እየመጣ እየተሰራ ያለ የግላስ ፋብሪካ ነው። የብረት ፋብሪካዎች ቡልጋ ላይ በስፋት አሉ። ይህም አንኮበር ላይ በርካታ የሆኑ የብረት ማዕድናቶች አሉ። እነዚህ ፋብሪካዎች ወደ አካባቢያችን እየመጡ ያሉት የአካባቢያችን ጸጋ ምክንያት አድርገው ነው። ፍቃድ ወስደው ወደ ስራ የገቡ አልሚዎችም ማዕድን ሀብቱ ለአካባቢው ነዋሪዎች የስራ ዕድል መፍጠሪያ እንዲሁም ለአካባቢው አነስተኛ አልሚዎች ወደ ፋብሪካ የመሸጋገር ተስፋን የፈነጠቀ ሀብት ስለመሆኑ ነው የሚገልጹት። ማበጠሪያ ማሽን ገዝተን ያበጠራል፣ ያደርቃል፣ ሳይዝ ያወጣል እና ለጠርሙስ፣ ለመስታወት፣ ለቀለሞች፣ ለሴራሚክ ምናምን ግብአት ነው የምናመርተው። በተለይ አሁን እንሳራ ያለው ሲልካሳል አይረን ኮንቴንት ያለው ለብዙ አይነት ግብአት ይሆናል። ትልቅ ሀብት ትልቅ ጸጋ ነው እግዚአብሔር የተሰጠንና ትልቅ ሀብት ያለው ወረዳው ብዬ ነው የማስበው። ላይምስቶን ማቀነባበሪያ ነው፣ መፍጫ ነው እየሰራን ያለ ነው። ወደፊት ትልቅ ፋብሪካ የሚቀየር ነው። እዛው ፌስተር ጅብሰም ማምረት ይችላል። በቀን 150 ሰው ምናምን እየዋለ ነው የሚሰራው። የማዕድን ሀብቱ በጫካና በተራራዎች በብዛት እንደመገኘቱ የጸጥታ ችግሩ ተጽዕኖ ካሳደረባቸው ዘርፎች አንዱ ነው ተብሏል። በአረንጓዴ አሻራ መርሃ ግብር የደን ሽፋን ለማሳደግ እየተሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ ገለጸ። የደን ሀብቱን በዘላቂነት ለመጠበቅና ስነ ምህዳሩን ለማደስ የሀገር በቀል ችግኞችን በማፍራት ላይ ትኩረት ተሰጥቷል ብሏል መምሪያው። ዮናስ ታደሰ ባለፉት ዓመታት በቢሊዮን የሚቆጠሩ ችግኞችን በመትከል መሬትን ማደስ፣ የከርሰ ምድር ውሃን መታደግና እንደዚሁም የአየር ንብረት ለውጥን ለመቋቋም በርካታ ስራዎች ሲሰሩ ቆይተዋል። በአማራ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር 1.7 ቢሊዮን ችግኞች ተዘጋጅተዋል። በሰሜን ሸዋ ዞንም ይኸው ተግባር ተጠናክሮ የሚቀጥል ነው የሚሆነው። ከተፈጥሮ ሀብት ጥበቃ ባለሙያ ጋር ቆይታ ይኖረናል። አመሰግናለሁ አቶ ጌታነህ። በተለይም በዚህ በጀት ዓመት ከአረንጓዴ አሻራ ተግባር ጋር በተያያዘ በትኩረት እየተሰራ ስላለው ስራ ቢያነሱልን ለመነሻነት። 17.3% ነው አሁን የደን ሽፋናችን ወደ 18.3% ለማድረስ ነው የመጀመሪያው ግቡ። ይህን ግብ ለማሳካት የሚሰራው ስራ አንዱ የተከላ ቦታን መለየት ነው። በዚያ ደረጃ 36284 ሄክታር ለመለየት ነበር ያቀነው። 36534 100.2% የተከላ ቦታ ለይተናል። ሌላኛው ጉዳያችን የሚሆነው ችግኞችን የት መቼና እንዴት መትከል ይኖርብን ይሆን የሚለውን ይሆናል። እስኪ እሱን ያንሱልኝ። በተለይ ችግኞችን የት እንዴትና መቼ እንትከለው አሁን በተለይ ከ78 ዓመት ጀምሮ የጀመርናቸው ነገሮች አንደኛ የወል ከ5 ሄክታር በላይ ስፋት ያላቸውን የወል መሬቶችን፣ የተቋማት መሬቶችን፣ ግለሰቦችን ደግሞ በጉድኝት በክላስተር በማደራጀት የደን ልማት እንዲያለሙ የምክር አገልግሎት የመስጠት ስራዎችን እንሰራለን። አንድ ሁለተኛ እነዚህ የተከላ ቦታዎች ደግሞ
ሉላዊ መገኛቸውን በመውሰድ ካርታ ይሰራል። አመሰግናለሁ። ቀጣዩ ጉዳይ የሚሆነው ደግሞ በተለይም ከሀገር በቀል ችግኞች ጋር በተያያዘ የተሰጠው ትኩረት ምን ይመስላል? ወደ 64 ሚሊዮን አካባቢ የሀገር በቀል ችግኞች አሉ። እዚህ ውስጥ ወይራ አለ፣ እዚህ ውስጥ ዋንዛ አለ፣ ዝግባ አለ፣ ኮሶ አለ። እነዚህ ችግኞች ደግሞ በተለይም እንደ የሚመቻቸው የአየር ቀጣና የእርሻ ቀጣና የምንለው አግሮ ኢኮሎጂ የምንለው ይፈላሉ። መጀመሪያውኑ ሲፈሉ የቆላው ቆላ አካባቢ የሚበቅሉት ተለይተው ነው። ወይና ደጋው አካባቢ አሁን ደጋ አካባቢ በስፋት ዋንዛ አይደለም እንትን እያለ ያለው ባህር ዛፍ ነው። እሺ አቶ ጌታነህ ለሰጡን ጊዜ እናመሰግናለን። መልካም የስራ ጊዜ። እኔም አመሰግናለሁ። መጪው ጊዜ በስፋት የአረንጓዴ አሻራ መርሃ ግብር የሚከወንበት እንደሚሆን ይጠበቃል። ስለሆነም ሁሉም የህብረተሰብ ክፍል የድርሻውን አሻራ እንዲያኖር ተጠይቋል። አጫጭር ዘገባዎችን ደግሞ ከሰላማዊት ነጋ እንከታተላለን። የሰባተኛው ጠቅላላ ምርጫ በኢትዮጵያ የተረጋጋ ፖለቲካና የዳበረ ዲሞክራሲ ስርዓት እየተገነባ መሆኑን ያመላከተ ነው ሲሉ የጎንደር ዩኒቨርሲቲ የፖለቲካ ሳይንስ ምሁራን ተናገሩ። በቅድመ ምርጫውና በምርጫው ዕለትም ይሁን በድህረ ምርጫው የዜጎች ተሳትፎ በሰለጠነ አግባብ በምርጫ ብቻ የመንግስት ስልጣን መያዝ የሚገባ መሆኑን ትልቅ ትምህርት የሰጠ መሆኑን ምሁራን ገልጸዋል። በዩኒቨርሲቲው የፖለቲካል ሳይንስ መምህር ረዳት ፕሮፌሰር አንዳርጋቸው ተስፋውን የዘንድሮ ምርጫ ህዝቡ በድምፅ አሰጣጡ ዕለት በነቂስ በመውጣት ይበጀኛል የሚለውን ፓርቲ በነጻነት የመረጠበት ታሪካዊ ዕለት መሆኑን አንስተዋል። በዩኒቨርሲቲው የስትራቴጂና የወቅታዊ ጉዳዮች ጥናት አስተባባሪ ረዳት ፕሮፌሰር ሀቢብ ሰኢድ በበኩላቸው ሰባተኛው ጠቅላላ ምርጫ ህዝቡ ለዲሞክራሲ ተቋማት ያለውን እምነት በተግባር ያረጋገጠበት ነው ብለዋል። በዲሞክራሲ ተቋማት ላይ ዜጎች እምነት እያሳደሩ በመሆኑም በምርጫው በነቂስ ወጥተው ድምጻቸውን መስጠታቸውን አንስተዋል። የሀገር ህልውናና ልማት ቀጣይነት የሚረጋገጠው የዲሞክራሲ ተቋማት ሲጠናከሩ መሆኑን ገልጸው በቀጣይ ይበልጥ እየተጠናከሩ እንዲዘልቁ የሁላችንም እገዛና ተሳትፎ አስፈላጊ ነው ብለዋል። በጤናው ዘርፍ የተከናወኑ የመሰረተ ልማት ግንባታዎችና የጥራት ማሻሻያዎች ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ ትልቅ አቅም እየሆኑ መምጣቱን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። የኢትዮጵያ መንግስት የዜጎችን ጤና ለመጠበቅና ፍትሐዊ የሕክምና ተደራሽነትን ለማረጋገጥ አዲስ የተሻሻለ የጤና ፖሊሲ ስራ ላይ የዋለ ሲሆን ይህም በሽታ መከላከልና የአክሞ ማዳን አገልግሎት መስጠት ላይ ዋነኛ ትኩረቱን ያደረገ ነው። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ለኢዜአ እንደገለጹት ከቅርብ ጊዜ ወዲህ በህብረተሰቡ ዘንድ የሚታየው የአኗኗር ዘይቤ መቀየር፣ የአመጋገብ ስርዓት መዛባትና የእንቅስቃሴ ውስንነት ተላላፊ ያልሆኑ በሽታዎች በእጅጉ እንዲጨምሩ ምክንያት ሆኗል። በመሆኑም በሽታዎቹን በተለያዩ ደረጃዎች ቀድሞ መለየትና አክሞ የማዳን አቅምን በዚያው ልክ ከፍ ማድረግ አስፈላጊ ሆኖ በመገኘቱ አዲሱ የአክሞ ማዳን ፖሊሲ በትኩረት ተግባራዊ እየተደረገ ይገኛል ብለዋል። አዲሱን ፖሊሲ ተከትሎ በሁሉም ደረጃ በሚገኙ የጤና ተቋማት የተሟላ የሕክምና ግብዓት እንዲሁም የሰለጠነ የሰው ኃይል በቁጥርም ሆነ በስብጥር እንዲኖራቸው በማድረግ የህብረተሰቡን ጤና ለመጠበቅ የሚያስችሉ በርካታ ተግባራት መከናወናቸውንም አስታውቀዋል። ተመልካቾች ለሰዓቱ የተዘጋጁ ዘገባዎች እኒህ ናቸው። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ። Thank you.